እንደሰማችሁት ነው ዝማሬ መላእክት ያሰማልኝ። የተከበራችሁ የእግዚአብሔር ቤተሰቦች ዛሬ ለመልአኩ ቅዱስ ገብርኤል በዓል እንኳን አደረሳችሁ እንኳን አደረሰን። ውድ ኦርቶዶክሳውያን በዚህ በሁሉም አቅጣጫ የምትገኙ በምዕራብም በሰሜንም በደቡብም በምስራቅም የምትገኙ እግዚአብሔር አምላክ እንኳን ለብስራታዊ ቅዱስ ገብርኤል በዓል አደረሳችሁ እላችኋለሁ። ዛሬ በመግቢያ ላይ እንዳያችሁት አዶናይ ወደ አዋሳ ገብርኤል ሂደዋል ከጃኒ ፍቅረኛው ጋር ማለት ነው። አዶናይ ከጃኒ ፍቅረኛው ጋር አዋሳ ሄደበት እንግዲህ ያው ፕሮግራሙን ይዤ ነው የመጣሁት ማለት ነው። እንደ መግቢያው እንዳያችሁት ስለታቸውን ሊያደርሱ ተገኝተዋል እዛ ማለት ነው። አንደኛው ፓርቲ ይህንን አሳያችኋለሁ ውድ ቤተሰቦቼ። በመቀጠል ደግሞ ብሩክ ለቅዱስ ገብርኤል በዓል እንኳን አደረሳችሁ ብለው ያው ልመርቃችሁ ብሎናል። እንግዲህ እንሰማዋለን ማለት ነው። በፕሮግራም ይዣቸው የመጣሁ ነው እየነገርኳችሁ ያለው ማለት ነው። ቤተሰቦቼ በሶስተኛ ደረጃ የያዝኩት በጣም ከሁኔታው ጋር ትንሽ ለየት ያለ ነው። ለየት ያለው ምክንያት ስለት ሊያደርሱ አዶናይና ጃኒ ሲሄዱ ምን እያደረገ ነው የሚለው ነው። ቤተሰቦቼ ይህን ፕሮግራም ትወዱት ከሆነ ላይክ እና ሰብስክራይብ አድርጉኝ። ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ የሆነ እናንተ ሀሳብ ደግሞ ገንቢ ነው የምትሉት ለሰው ማስተላለፍ የምትፈልጉትን ነገር ሼር ማድረግ የምትፈልጉትን ነገር ሼር አድርጉልኝ፣ ጻፉልኝ። እኔ በዛ ሀሳብ እንግዲህ እቀበላለሁ፣ አነባለሁ ማለት ነው። የሚቀይር ከሆነ የማይቀየር ሰው የለም። ይሄንን እርግጠኛውን እንመግራችሁ። ስለዚህ እኔ በእናንተ ሀሳብ እቀየራለሁ፣ እበለጽጋለሁ፣ ራሴን ያበቃለሁ ማለት ነው። ስለዚህ ውዶቼ ላይክ እና ሰብስክራይብ አድርጋችሁ፣ በተለይ ደግሞ ሰብስክራይብ ብዙ ቪው አይታይልኝም፣ የኔ ቪዲዮዎች ብዙ ቪው አይታይም። ስለዚህ ሰብስክራይብ። እንግዲህ ቤተሰቦቼ ወደ ፕሮግራም ስገባ አዶናይ እና ጃኒ ፍቅረኛው ወደ አዋሳ ገብርኤል ሂደዋል። ወደ አዋሳ ገብርኤል የሄዱበት ዋናው ምክንያት ምንድን ነው? እሱ ለእናንተ አሳያችኋለሁ። እንግዲህ እንየውና በኋላ ሀሳብ እንሰጥበታለን። ጃኒና አዶናይ ከአዲስ አበባ እስከ አዋሳው ገብርኤል ድረስ እስቲ ጋብዛችሁ ውድ ቤተሰቦቼ እንደሰማችሁት ነው። አሁን እዛ ቦታ ላይ ተገኝተዋል። ደስ ፕሮግራም ነበር ማለት ነው። ይህ ፕሮግራም ደግሞ እናንተ ጋር እንመለስ አለን። እግዚአብሔር ቤተሰቦች እንግዲህ የአዶናይና የጃኒ አሁንም እየቀጠለ ነው። ወደ እሱ አድርጋችሁ ቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል።
እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ቤተሰቦቼ ደሳይልም የአዶናይና የጃኒ ጉዳይ በጣም ደስ ሐዋሳ ማለት ቅዱስ ገብርኤል ቤተክርስቲያኑ በመሃል ከተማው ቢያሳው ማለት ወይም ሴንተር ቦታ ላይ አለ ማለት ይቻላል። በጣም ነው ደስ የሚለው። ቤተሰቦቼ ሐዋሳ ማለት ሐዋሳ ከተማ በጣም የተለየች ነች። ሐዋሳ ከተማ በጣም ከኢትዮጵያ አንዱ ከሚባል ከተሞች በደረጃ የምትገኝ ከተማ ነች ሐዋሳ ማለት ነው። ሐዋሳ ማለት በጣም ልዩ የሆነ ሐይቅ ባለቤት፣ ሐዋሳ ማለት የሐይቅ ከሐይቅም አልፎ የአሳ የሚገኝበት ነው። የብሔር ብሔረሰቦች ማለት ይቻላል እዛ የሚገኝበት ነው እና ሐዋሳ በጣም ልዩ ከተማ ነች። በዛ ላይ ደግሞ የቤተክርስቲያኑ ድምቀት አለ። በመሃል ሐዋሳ ነው የሚገኘው ቤተክርስቲያኑ ቅዱስ ገብርኤል ማለት ነው። በጣም ደስ ይላል ማለት ነው። እና ቤተሰቦቼ ከሐዋሳ ቆይታ ከአዶናይና ጃኒ ጉዳይ አልጨረስንም፣ እየቀጠለ ነው። አዶናይና ጃኒ በጣም ደስ የሚሉ ናቸው። በእውነት ያስቀናሉ። እኔ በጣም ደስ ያለኝ እንደዚህ አይነት ነገር በቃ ማድረጋቸው ደስ ያለኝ ነው። ያው ስሎታቸውን እያደረሱ ነው እና ከጃኒና አዶናይ በተጨማሪም እስቲ የቪዲዮ ልጋብዛችሁና ተመልሰን ያው እንቀጥላለን ማለት ነው ፕሮግራማችን። ገብርኤል አወፈኒ ሕፃን ማርያም ድንግል ደስ ይላል። ቤተሰቦቼ እንዳያችሁት ነው። አሁንም ተጨማሪ ይሄን ቪዲዮም ልጋብዛችሁ እስቲ። የአዶናይ ነው። አዶናይ ዘ ቤስት ቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። እንግዲህ እንደሰማችሁት እንዳየነው ነው የአዶናይ ጉዳይ በዚህ ያጠናቀቅን። እንግዲህ በሚቀጥለው ፕሮግራም ስለምንገኝ እወደዋለሁ። አዶናይ በርታልን፣ አከብራለሁ። በመቀጠል እኔ በዚህ ርዕስ ይዤው የመጣሁት ምንድነው መሰላችሁ ቤተሰቦቼ? ላይክ እና ሰብስክራይብ አድርጉ። እስቲ ልመርቃችሁ እያለን ነው። እስቲ እንመረቅ ውድ ቤተሰቦቻችን። እናንተ ደግሞ አሜን ብሉ። አሜን። እግዚአብሔር አምላክ በረከት እንዲያሳድሩልን አሜን በሉ። ልመርቃችሁ። የዛሬው ቅዱስ ገብርኤል ከመከራ ስጋ ከመከራ ነፍስ ይጠብቃችሁ ይጠብቀን። እነሆ በዛሬው ዕለት በመላ ሀገሪቱ በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን ኃያልና እናንተም ለመመረቅም አሜን ለማመስገንም እንደዚህ ስለተስላችሁ የደረሰላችሁ እግዚአብሔር አምላክ ልክ ጃኒ እንዳለችው እኔን ጠይቄው አሳፍሮኝ አያውቅም እንዳለችው እናንተ ደግሞ እግዚአብሔር አምላክ አያሳፍራችሁ አያሳፍረን። እናንተ ደግሞ የማያሳፍራችሁ ሰዎች አሜን በማለት እንግዲህ ምርቃታችንን እንቀበል። ውድ ወንድማችን ደግሞ ሊመርቀን ተዘጋጅቷል ማለት ነው። ወደ ስሉ አድርጋችሁ አሜን በሉ። ልመርቃችሁ። የዛሬው ቅዱስ ገብርኤል ከመከራ ስጋ ከመከራ ነፍስ ይጠብቃችሁ ይጠብቀን። እነሆ በዛሬው ዕለት በመላ ሀገሪቱ በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን ኃያልና አንተ ኃያል ደጉ መልአክ ቅዱስ ገብርኤል
ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በማለትና እኔም አምናለሁ አድነኝ ብዬ ቁመህ አማልደኝ ከቸር ጌታዬ ክፉውን ዘመን የማልፍበት ጽናትን ስጠኝ ድል እንሳበት በማለትም ዓመታዊው የቅዱስ ገብርኤል በዓል በድምቀት አክብረው ውለዋል። ከሐዋሳ ቅዱስ ገብርኤል እስከ ቁልቢ ቅዱስ ገብርኤል በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን በየደብራቸው የቅዱስ ገብርኤል የንግስ በዓል በድምቀት አክብረው ውለዋል። ኦርቶዶክሳውያን በድጋሚ እንኳን አደረሳችሁ። ቤተሰቦቼ እንደሰማችሁት ነው። በጣም ደስ ይላል። በጣም ነው ደስ የሚለው። እግዚአብሔር አምላክ እንግዲህ እኛም ለስዕለታችን እግዚአብሔር እንድናደርስ እግዚአብሔር ያግዘን። በጣም ደስ የሚል ነው። እናንተ ውድ ኦርቶዶክሳውያን በተለይ ደግሞ ከጫፍ እስከ ጫፍ ያከበራችሁ እግዚአብሔር አምላክ ያክብራችሁ፣ ይውደዳችሁ፣ እኔም ልጨምራችሁ ብዬ ነው። እግዚአብሔር አምላክ ደግሞ መልካሙን ይስጠን፣ መልካም ያድርገን። ኢትዮጵያ ነው ደግሞ የኢትዮጵያ ሕዝብ ጭምር እግዚአብሔር ይባርከው። አምላክ ሰላምን ያወርድልን። እግዚአብሔር አምላክ በረከትን ያሳድርልን። አሜን በሉ ቤተሰቦቼ። እና በስተመጨረሻ ምን ልላችሁ ፈልጌ መሰላችሁ? ሰብስክራይብ ፕሊዝ ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ እና ላይክ ኮሜንት ካላስቀምጣችሁ እኔ ብዙ ጠንካራ አያድርገኝም። ጠንካራ ከዚህ ደግሞ የተሻለ ነገር ይዤ እንድመጣ የእናንተ ድጋፍ ያስፈልገኛል ማለት ነው። ብዙ እያመረርኩኝ መሰለኝ። እናንተም ደግፉኝ ደግሞ ከልብ ወዳችኋለሁ። እኔ ባላደርግ እግዚአብሔር ያደርግላችሁ። እናንተ ደግሞ መልካሙን ለእናንተ እመኛለሁ። ወዳችኋለሁ፣ አከብራችኋለሁ። ሞር ሪስፔክት፣ ሞር ፍቅር። በቀጣይ ቪዲዮዎች እስክንገናኝ ድረስ መልካሙን ጥሩ ሰበር የሆነ ዜና ይዤ እንድመጣ ደግሞ በእናንተ ነው።